በክርስቶስ ዳፋ ከ2000 የማያንሱ ህፃናቶች ከ2 ዓመት በታች የሆኑ እንዲገደሉ በቤተልሔም ዙሪያ የተወለዱ ህፃናቶች ሁሉ እንዲገደሉ አዋጅ ታውጆ ተገለዋል፣ ታርደዋል። በዚህ ሰው ምክንያት ምን ያህል ኢምፖርታንት ቢሆን የዚህ ሰው አለመወለድ ያስፈልግ ነበር ብለው በጊዜው የነበረ ሄሮድስ በቤተልሔም ያሉትን ህፃናቶች ሁሉ ጨርሷቸው ኤግዛክትሊ ማን እንደሆነ ህፃኑን ስለማናውቀው በዚህ ሰሞን የተወለዱ ልጆች ሁሉ ይታረዱ ወይም ይገደሉ አለ። ከያንዳንዷ እናት ጉያ ስር ሲጠባ ያገኙታል፣ የተኛ አለ፣ ሲጫወት ያገኙታል። እንዲና እንዲያ በአይነ ህሊናችን እንድናይ ነው። ለእረኞች ለምን ተነገረ? ባለ ጉዳዮቹ እረኞች ስለነበሩ ነው። በዛ ወራት እረኞች ለመስዋዕት የሚቀርብ በጎችን፣ ንጹህ የሆኑ በጎችን በጥንቃቄ እንዲወለዱ የሚጠብቁበት ወራት ነው። ለመስዋዕት የሚጠብቁ እያንዳንዱ እረኛ ያረገዘችዋን በግ ለመስዋዕትነት የሚያቀርቡበት፣ ለመስዋዕትነት የሚሰጥበት ነው። እረኞች እየጠበቁ ያለ የነሱን በጎች የሚወለደውን ኦሬዲ በጉ ተወልዷል ብሎ መልአኩ አወጀ፣ ነገራቸው። በቤተልሔም ሂዱና ታገኙታላችሁ፣ ምልክቱ እንደዚህ ነው። በዚህ ምድር በታሪክ ውስጥ በተውሰት ተወልዶ በተውሰት ኖሮ በተውሰት የሞተ ሰው ኢየሱስ ክርስቶስ ብቻ ነው። በተውሰት የሰው ጮኛ ተውሶ ነው፣ ለምኖ ማርያምን ለምኖ ዮሴፍን ለምኖ የተወለደው በሰው ግርግም ነው የኖረው። እዚህ ገሌጋ ነው የማይባል ቦታ ነው የኖረው። ራሱም ጌታ ሲናገር በማቴዎስ ወንጌል ምዕራፍ 8 ቁጥር 21 ላይ የሰማይ ወፎች መሳፈሪያ አላቸው፣ የምድር ደግሞ ምንድናቸው? ቀበሮች ጉርጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ምንም የለው። ከሱ ዛሬ ለመቀበል፣ በሱ ስም ለመፈወስ፣ በሱ ስም ለመዳን፣ በሱ ስም የሰውን ችግር ሁሉ የሚቀበለው ጌታ ከቀበሮ ያንስ ነበረ ይላል መጽሐፍ ቅዱስ። ራሱ ጌታ ከቀበሮ እኮ ማንስ ሰው ነኝ፣ ከወፍም ማንስ ሰው ነኝ፣ በዚህ ምድር ላይ ስፍራም ስታተስም የለኝም ይላል። ለማን ነው ይሄ ሁሉ ዋጋ የተከፈለው? ለእያንዳንዳችን። ባለ ዕዳዎች ነን፣ የኢየሱስ ክርስቶስ ባለ ዕዳዎች ነን። የ80 ዓመት ሰው እኮ ሆስፒታል ገብቶ ድኖ ሲወጣ በጣም ደስ ይለዋል። ግን ስንት ዓመት ሊጨምር እንጓጓለን? ስጋ ለባሾች ስለሆንን እንጓጓለን። ሁሉ መኖር ይጓጓል። በመሰረቱም ይሄን ያህል የሚያጓጓ አይደለም ይሄ ምድር። የብሉይ ኪዳን የበግ ደም ኃጢአትን ይከድናል እንጂ ኃጢአትን አይጠርግም። ኃጢአትን የብሉይ ኪዳን በጎች ወይም እንስሳዎች የሚታረዱት ሁሉ covering of the sin, not cleansing the sin. cleanse አያረጉም፣ ከቨር ነው የሚያረጉት። ስለዚህ እግዚአብሔር በጣም ሲቆጣባቸው ምን ይላል መሰላችሁ? ኃጢአታችሁን እጎበኘዋለሁ ይላል። ብሉይ ኪዳኖችን ኃጢአታችሁን እጎበኘዋለሁ፣ የጠፋ እንዳይመስላችሁ አለ ተሸፍኖ ነው ይላቸዋል። የኔና የእናንተን ኃጢአት እግዚአብሔር ፈልጎ አያገኘውም። ክብር ለኢየሱስ ይሁን። በክርስቶስ ኢየሱስ ኃጢአታችን የተወገደልን ነው። እንደዚህ ይላል በጌታችን ስም የሉቃስ ወንጌል ምዕራፍ 1 ከቁጥር 67 ጀምሮ። አባቱም ዘካርያስ መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህም አለ። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተነገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቷልና ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባታችን ምሕረት አደረገ። ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። በእሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገድን ልትጠርግ በጌታ ፊት ትሄዳለህና
እንደዚሁም የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል። ቅዱስ ቃሉን እግዚአብሔር ይባርክልን። በዓለም ላይ ከዚህ በፊት ተናግሬያለሁ። 4 አይነት ሰዎች ወደዚች ፕላኔት መጥተዋል ብዬ ደጋግሜ እንደተናገርኩ አስታውሳለሁኝ። ይሄ ወደዚህ ዓለም የመጣው ዛሬ ልደቱን የምናስበው ሰው አባት የሌለው እናት ብቻ ያለው ሰው ነው። አባት የለውም እናት ያለው፣ ወይም ከወንድ ዘር ያልተገኘ ከሴት ብቻ የተወለደ ነው። የዚህ ሰው ልበል አመጣጥ በጣም ብዙ ዩኒክ የሚያደርጉት ነገር አለ። የጌታችን የኢየሱስ ክርስቶስ አመጣጥ እኔና እናንተ በወላጆቻችንም ፕሮግራም አይደለም፣ በእኛም ፕሮግራም አይደለም። በድንገት ሰደሊ የተፈጠርን እና የተወለድን ሰዎች ነን። ተወልደን ምናልባት ዓመት እስኪሞላን እናትና አባታችንን እንኳን በቅጡ አናውቃቸውም፣ መርጠናቸውም አልተወለድንም። ወደዚህ ወደ መጽሐፍ ቅዱስ ሐሳብ ግን ስንመጣ በጣም ብዙ ዩኒክ የሚያደርገው እንዴት ሰው የራሱን የሚወለድበትን ቀን ይመርጣል፣ እንዴት ሰው ከሚወለደው ከሚፈልገው ከእናቱን ይመርጣል፣ ቦታውን ይመርጣል፣ የሚወለድበትን ጊዜ ይመርጣል ብለን ስንል ጌታችን ኢየሱስ ክርስቶስ የሚወለድበትን ዘመን ወይም ጊዜ ከማን እንደሚወለድ እንደገና ደግሞ የሚወለድበትንም ቦታ መርጦ ነው የተወለደው። እሱ ከመወለዱ በፊት ደግሞ ስለሱ መወለድ ወደ 322 እንደሚወለድ ስለሱ የተነገረ የእግዚአብሔር ቃል አለ፣ ወይም የትንቢት ቃል በብሉይ ኪዳን አለ። እሱ እንደሚወለድ 322 ጊዜ ቢያንስ በትንቢት ተነግሯል። ምን ያህል ኢምፖርታንት፣ ምን ያህል ጠቃሚ ሰው ቢሆን ነው ይህንን ያህል የተነገረለት። የመጀመሪያውን ትንቢት የተናገረው እሱ እንደሚወለድ አብ እግዚአብሔር ራሱ ነው የመጀመሪያውን ትንቢት የተናገረው። ክርስቶስ ኢየሱስ እንደሚወለድ ነብይ ሆኖ ወይም የመጀመሪያውን ቃል የተናገረው እግዚአብሔር ነው። የት እናገኘዋለን? ምዕራፍ 3 ላይ ሰው ከወደቀ በኋላ እግዚአብሔር ሰው መውደቁን ካየ በኋላ እንደዚህ አለ። ዘፍጥረት 3 ቁጥር 15 ላይ ከሴቷ ዘር የሚወለደው የእባቡን ራስ ይቀጠቅጠዋል፣ አንተም ሰኮናውን ትቀጠቅጠዋለህ ብሎ በሴቷ ዘር ሞትን አምጥተሃል፣ በሴቷ ዘር ደግሞ ከሚመጣው ሞትን አስወግዳለሁ። በሴቷ ዘር ሰውን ከገነት አውጥተሃል፣ በሴቷ ዘር በኩል የሚመጣው ወደ ገነት ይመልሳል። በሴቷ ዘር ለሰው ልጆች እርግማንንና እንደገና ወደ ውጭ ይመጣልን ሞትን አምጥታል፣ በሴቷ ዘር ደግሞ በረከት ደግሞ ይመጣል እያለ እግዚአብሔር ከዚችው ካሳሳትካት ከገነት የሰው ዘር እንዲወጣ ካደረካት በሷው በኩል ደግሞ ወደ ገነት እንዲመለስ በዛው በኩል አደርጋለሁ ብሎ የመጀመሪያውን ትንቢት እግዚአብሔር ተናገረ። ይሄ ጊዜ ከ5000 ዓመት የማያንስ ነው። እግዚአብሔር ተናግሮ ኢየሱስ እስኪወለድ ድረስ ከ5000 አያንስም። ከተወለደ በኋላ 2000 ስንጨምርበት 7000። ለዚህ ነው ሰባተኛው ሺህ የምንለው እና የዓለም ፍጻሜ ደርሷል የምንለው። በዚህ በ5000 ዓመት ሲነገርለት በእያንዳንዱ 39 የብሉይ ኪዳን መጽሐፎች ሲነገርለት ነበረ። ባለፈው ሳምንት ብያለሁኝ፣ ስለ ክርስትናችን መሰረት ማወቅ በጣም ያስፈልጋል።
በምድር ላይ የትኛውም የሃይማኖት መሪ የሃይማኖት ጀማሪ ነኝ የሚሉ እንደ ክርስቶስ አይነት የሩብም ወይም አንድ እንኳን ለዛ ነገር የሚሆን መሰረት ወይም ደግሞ ትንቢታዊ ቃል ያላቸው የሉም። አንዳንዱ በ30 ዓመቱ በ20 ዓመቱ በ50 ዓመቱ ነው አዳዲስ የእምነት ጅማሬን ያደረገው። ክርስቶስ ኢየሱስ ሲመጣ በዚህ መልክ ዩኒክ በሆነ መልክ መጥቷል። ይሄ ሰው ሲወለድ ብዙ ግርግሮች ነበሩ፣ ብዙ ነበሩ። የሚያስጨነግፉትም ነገር ነበረ፣ ሊያስጨነግፉት የሚችሉ ነገር ሁሉ ነበረ። እንደተወለደ የሰማው ንጉሥ በሕፃንነቱ ሊቀጨው ወይም ደግሞ ሊያስቀረው በሕፃናቶች ላይ ለመጀመሪያ ጊዜ በዓለም ታሪክ ጦርነት ያወጀበት በክርስቶስ ምክንያት ነው። በሌላ አባባል በክርስቶስ ዳፋ ከ2000 የማያንሱ ሕፃናቶች ከ2 ዓመት በታች የሆኑ እንዲገደሉ በቤተልሔም ዙሪያ የተወለዱ ሕፃናቶች ሁሉ እንዲገደሉ አዋጅ ታውጆ ተገለዋል፣ ታርደዋል። በዚህ ሰው ምክንያት ምን ያህል ኢምፖርታንት ቢሆን የዚህ ሰው አለመወለድ መኖር አለመቀጠል ያስፈልግ ነበረ ብለው በጊዜው የነበረ ሄሮድስ በቤተልሔም ያሉትን ሕፃናቶች ሁሉ ጨርሷቸው። ለምን? ኤግዛክትሊ ማን እንደሆነ ሕፃኑን ስለማናውቀው በዚህ ሰሞን የተወለዱ ልጆች ሁሉ ይታረዱ ወይም ይገደሉ አለ። ከእያንዳንዷ እናት ጉያ ስር ሲጠባ ያገኙታል፣ የተኛ አለ፣ ሲጫወት ያገኙታል። እንዲና እንዲያ በአይነ ህሊናችን እንድናይ ነው። ደህንነታችን ወደኛ የደረሰው እንደዚሁ ስሙዝ አልነበረም። መወለድ ያለበት ግድ የነበረ ስለነበረ ሄሮድስ ብቻ ሳይሆን በሄሮድስ ውስጥ ሰይጣን የሚችለውን ያህል ኢየሱስ ክርስቶስን ለመቅጨት አድርጓል። እሱ ብቻ አይደለም፣ በውርጃም ኢየሱስ እንዳይወለድ ሰይጣን ሙከራ አድርጓል። የሉቃስ ወንጌል ምዕራፍ 2 ቁጥር 1ን ስታዩ በዛም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች ይላል። ከአውግስጦስ ቄሳር ትእዛዝ ወጣ። ምን የሚል? እያንዳንዱ ሕዝብ ወደ ተወለደበት ሀገሩ ወደ ትውልድ ሀገሩ ሄዶ ይቆጠር የሚል ትእዛዝ ወጣ እና እነ ዮሴፍና እነ ማርያም ገሊላ ማለት ላይ ያለች ናት። የነሱ ሀገር 3 አውራጃ ነው ያለው። ቀጥሎ ሰማሪያ ነው። እታች ደግሞ ወደ ደቡቡ ደግሞ ይሁዳ ነው። የይሁዳ ከተማ ቤተልሔም ናት ወይም ደግሞ ጽዮን ኢየሩሳሌም ናት። እና ከገሊላ ከጫፍ ተነስተው እታች እስኪደርሱ ድረስ ወደ 160 ኪሎ ሜትር ይሆናል። ማርያም ወሯ ገብቶ 160 ኪሎ ሜትር በአህያ ሄዳለች። እና እስኪ እናንተ አስቡ፣ አንድ ወሯ የገባ 9 ወር ውስጥ የደረሰች ሴት 160 ኪሎ ሜትር በአህያ ላይ ተቀምጦ በእንደዛ አይነት መንገድ መሄድ አለመጨንገፏ የሚገርም ነው። ሕፃኑን አለማስወረዷ የሚገርም ነው። እና ይሄ የሚደርስበት ነበረ ከተጸነሰ ጊዜ ጀምሮ። በዛን ጊዜ ምን አስነሳው? ሰይጣን አነሳሳው እንደሚል ይሄንን ንጉሥ በዚህ ጊዜ ሰው መቆጠር አለበት ተባለ። ሌላ ግን አንድ የትንቢት ፍጻሜ ሆኗል። ለምን? ኢየሱስ በገሊላ ይወለዳል ሳይሆን የተባለው በቤተልሔም ነው ይወለዳል የተባለው። ስለዚህ ማርያምንም ገፍቶ ያ ትእዛዝ የትንቢቱ ፍጻሜ እንዲሆን ወደ ቤተልሔም እንዲሄዱ አድርጓቸዋል። በዛ በኩል ይፈጸማል ማለት ነው ትንቢቱ። እና እንግዲህ አንዱ በተረገዘ ጊዜ እንዲጨነግፍ፣ ሁለተኛው ከተወለደ በኋላ እንዲገደል፣ ሶስተኛው ደግሞ አገልግሎት ላይ ያለ እያገለገለ ያለ የሞት ወይም የግድያ ሙከራም ተደርጎበታል። ወንጌል ውስጥ እናገኛለን። ኢየሱስ ክርስቶስ እያገለገለ ያለ በጣም ስለተናደዱበት ወደ ገደል ሊገፈትሩና ሊጥሉት ሊገሉት ፈልገው ወሰዱት ገደል ጫፍ ላይ። ግን አልፏቸው ተሰውሯቸው ሄደ ይላል። ለምን? በመስቀል ላይ እንጂ በገደል ላይ አልነበረም። ጨንግፎም ሳይሆን
መስቀል ላይ ደርሶ ነው። እንደገናም ደግሞ ወይም በሕፃንነቱ እንዲሞት ሳይሆን የተጻፈው ቃል በመስቀል ላይ ኢየሱስ ክርስቶስ የኃጢአት ስርየት ሰጥቶ እንዲያልፍ ነበረ። ይሄ ብቻ አይደለም። ቅድም እንዳልኩት በተወለደበት ሰሞን በጣም ብዙ መልአክ መጥቶ ትጸንሻለሽ ብሎ ተናገረ ለሷ። መልአክ መጥቶ ለዘካርያስ ተናገረ። መልአኮች መጥተው ለእረኞች ተናገሩ። ሂዱ እዛ ሰንበዲ ተወልዷል አላቸው። የሆነ ሰው ተወልዷል አላቸው። ለምንድን ነው ለእረኞች የተነገረው? ለእረኞች ለምን ተነገረ? ባለጉዳዮቹ እረኞች ስለነበሩ ነው። ባለጉዳዮቹ እረኞች ነበሩ። ምን በዛ ወራት እረኞች ለመስዋዕት የሚቀርብ በጎችን፣ ንጹህ የሆኑ በጎችን በጥንቃቄ እንዲወለዱ የሚጠብቁበት ወራት ነው። ለመስዋዕት የሚጠብቁ እያንዳንዱ እረኛ ያረገዘችዋን በግ ለመስዋዕትነት የሚያቀርቡበት፣ ለመስዋዕትነት የሚሰጥበት ነው። እዛ ጋር ሰፊ ትንታኔ ያለ እዛ ውስጥ አልገባም። እና እረኞች እየጠበቁ እያለ የነሱን በጎች የሚወለደውን ኦሬዲ በጉ ተወልዷል ብሎ መልአኩ አወጀ፣ ነገራቸው። ኦሬዲ በጉ ተወልዷል፣ በቤተልሔም ሂዱና ታገኙታላችሁ። ምልክቱ እንደዚህ ነው። በግርግም ውስጥ የተኛ የተጠቀለለ በጨርቅ የምታገኙት እሱ በግ ተወልዷል ብሎ ይላቸዋል። በዮሐንስ ምዕራፍ 1 ቁጥር 29 ላይ የዓለምን ሁሉ ኃጢአት የሚያስወግድ እነሆ የእግዚአብሔር በግ ተብሎ ተጠቅሷል። የዓለምን ሁሉ ኃጢአት የሚያስወግድ እነሆ የእግዚአብሔር በግ። በራእይ ምዕራፍ 5 ላይም በዙፋኑ ላይ ከተቀመጠው እጅ መጽሐፉን ሊወስድ ያለ አንድ ሰው ተገኝቷል። ከዙፋኑም በታች አንድ በግ ታርዶ ቆሞ አየው የሚል አለ እና ኢየሱስ ክርስቶስ ብዙ ቦታ በግ ተብሎ ተገልጿል። ይሄ የሚወለደው በግ በእግዚአብሔር ዘንድ ስታተስ ያለው፣ ትልቅ ስታተስ ያለው፣ በሰው ዘንድ ምንም ስታተስ የሌለው ነው። ዜሮ ነው ስታተሱ። ስታተስ ምንድን ነው? ደረጃ፣ ስፍራ፣ ክብር። በሰው ዘንድ ምንም ክብር የሌለው። ጴጥሮስ በመልእክቱ ላይ ሁለተኛ ምዕራፍ 2 ቁጥር 1 ላይ ይላል በእግዚአብሔር ዘንድ የከበረ በሰው የተናቀ የከበረ ድንጋይ ብሎ ስለዚህ ሰው ይናገር። በሰው ዘንድ የተናቀ በእግዚአብሔር ግን የከበረ ድንጋይ ብሎ ደግሞ ይናገራልና በሰው ዘንድ ስታተስ ክርስቶስ ምንም የለውም። የተወለደበት አካባቢ፣ የተወለደበት ዘር የመጨረሻ ድሃዎች ናቸው። በምን አወቅን ድሃ መሆናቸውን? ሕፃን ሲወለድ ወይፈን ወይም ጠቦት ማቅረብ አለባቸው። የማትችለው የመጨረሻዋ ድሃ ሴት የእርግብ ግልገል ወይም ደግሞ ዋነስ ማቅረብ አለባት። የመጨረሻዋ ድሃ። እነ ማርያም ሊያቀርቡ የቻሉት ኢየሱስ ሲወለድ ለመቅደስ ዋነስ ነው ይዘው ሄዱት። ለምን? ድሆች ስለሆኑ። እና ስታተሱን ስታዩት ከሰው የመጨረሻውን ዜሮ በሆነ ሌቭል ላይ ነው ጌታ ኢየሱስ የነበረው። በዚህ ምድር በታሪክ ውስጥ በተውሰት ተወልዶ በተውሰት ኖሮ በተውሰት የሞተ ሰው ኢየሱስ ክርስቶስ ብቻ ነው። በተውሰት የሰው እጮኛ ተውሶ ነው፣ ለምኖ ማርያምን ለምኖ ዮሴፍን ለምኖ የተወለደው በሰው ግርግም ነው የኖረው። እዚህ ገሌጋ ነው የማይባል ቦታ ነው የኖረው። ራሱም ጌታ ሲናገር በማቴዎስ ወንጌል ምዕራፍ 8 ቁጥር 21 ላይ የሰማይ ወፎች መሳፈሪያ አላቸው፣ የምድር ደግሞ ምንድናቸው? ቀበሮች ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ምንም የለው። ይሄኛ ጌታ ብለን የተሰበሰብን ከሱ ዛሬ ለመቀበል፣ በሱ ስም ለመፈወስ፣ በሱ ስም ለመዳን፣ በሱ ስም የሰውን ችግር ሁሉ የሚቀበለው ጌታ ከቀበሮ ያንስ ነበረ ይላል መጽሐፍ ቅዱስ። ራሱ ጌታ ከቀበሮ እኮ ማንስ ሰው ነኝ፣ ከወፍም ማንስ ሰው ነኝ። በዚህ ምድር ላይ ስፍራም
ስታተስም የለኝም ይላል። ይህንን ሁሉ ስታዩ ፎር ሁ ብለን ለማን ነው ይሄ ሁሉ ዋጋ የተከፈለው? ለእያንዳንዳችን። ጌታ ይባርክሽ። ባለ ዕዳዎች ነን። የኢየሱስ ክርስቶስ ባለ ዕዳዎች ነን። አሁን እዚህ የምንመጣው በጣም ቴምፖራሪ ነገር ነው። የ80 ዓመት ሰው እኮ ሆስፒታል ገብቶ ድኖ ሲወጣ በጣም ደስ ይለዋል። ግን ስንት ዓመት ሊጨምር ነው? እንጓጓለን። ስጋ ለባሾች ስለሆንን እንጓጓለን። ሁሉ መኖር ይጓጓል። በመሰረቱም ይሄን ያህል የሚያጓጓ አይደለም ይሄ ምድር አይደለም። እኛ እኮ ዛሬ ውስጥ ሆነን ላልኖርነው ቀን ሁሉ እንጨነቃለን። የምንቀበለው ነገር ዋጋ ከከፈልንበት ነገር ጋር ሲነጻጸር ለመኖር የከፈልነው ዋጋ ለመኖር ከፍለን ከምናገኘው ቀን ሲነጻጸር በጣም ትንሽ ነው። ለመኖር የምንከፍለው ዋጋ ይበልጣል። በጣም የምንከፍለው ዋጋ ይበልጣል። ለምን? ሰፊ ሐሳብ አለው። ፍርድ የተሸከመ ስጋ ስለሆነ ይፈራል ሞትን። ፍርድ የተሸከመ ስጋ ስለሆነ ስጋ ሞትን ትሞታለህ የሚለው ሞት ስለተሸከመ እንፈራለን። ጌታችን ኢየሱስ ክርስቶስ ይህንን ፍርድ ሊቀበል ነው ወደዚህ ምድር የመጣው። ቀደም እንዳልኳችሁ በዚህ ሰው ምክንያት ማርያም ትንቢት ተናግራለች። ዘካርያስ ትንቢት ተናግሯል። ሌሎችም ብዙዎች እነ ኤልሳቤጥ ሁሉ ተናግሯል። የጌታዬ እናት ወደ እኔ እንድትመጣ እንዴት ይሆንልኛል ብላ ማርያም ኤልሳቤጥ ተናገረች። በማርያም ሆድ ውስጥ ያለውን ጽንስ አወቀችው። የካህኑ የዘካርያስ ሚስት አወቀችውና አንቺ የተሸከምሽውን አንቺ አውቀሽዋል ማን እንደሆነ ብላ የጌታዬን እናት ጌታን የተሸከመችውን ብላ ብዙዎች ስለዚህ ተናግረውለታል። እና እዚህ ጋር ይሄኛው ሽማግሌ ደግሞ እንዲህ አለ ሲናገር ምን አለ? ጎብኝቶ ለእስራኤል ብሎ ተናገረ። እስራኤላዊ ስለሆነ ይሄ ሰው እንዲወለድ ሁለት መጽሐፍ ቅዱስ ዕውቅና የሰጣቸው ደግሞ ሰዎች አሉ። አንድ ወንድ አንድ ሴት፣ ስምዖንና ሐና የሚባሉ ሚኒመም ከ60 ዓመት በላይ ይሄ ሕፃን እንዲወለድ ጸልየዋል። አንድ የጸሎት ርዕስ ይዘው ከ60 ዓመት በላይ ይሄ ሕፃን እንዲወለድ ጸልየዋል። አንድ ፕሮሚስ ነበራቸው። የእስራኤልን ቤዛ ሳያዩ ሞትን እንደማያዩ የተነገራቸው ስለነበረ እድሜውን ሁሉ የሸመገለው አንድ የጸሎት ርዕስ ይዞ በሩን ዘግቶ ነበር። ከዕለታት አንድ ቀን መንፈስ ቅዱስ ከሚጸልይበት ስፍራ ቀስቅሶ ሂድ ወደ ቤተ መቅደስ፣ የምትጸልይለት የነበረው ሕፃን መጥቷል፣ ተገኝቷል፣ ተወልዷል፣ ሂድና እየው የጸሎትህን መልስ ተብሎ ሄዶ ሕፃኑን ከሕፃናት መካከል ከማርያም እጅ ተቀበለው እና ምን አለው ይላል? አቀፈው ይላል። የጸለየውን ነገር ያቅፋል። አሜን። የጸለየበትን ነገር አቀፈና እንዲህ አለ፣ አሁን አይኔ ማዳንህን አይታለች አለ። አይኔ ማዳንህን አይታለች። ከዚህ በኋላ መኖር አልናፈቅም። መኖር የናፈቅኩት ይህንን ሕፃን ለማየት ነው ብሎ አላት እና ለማርያም ሰጣት። በማርያም ላይ ደግሞ መጥፎ ትንቢት ተናገረ። ተዘጋጂ፣ አንቺም በነፍስሽ ውስጥ ስለት ያልፋል አላት። ማርያም ማለት የስሙ ትርጉም መራራ ማለት ነው። ቢተር ማለት ነው። ኑኃሚን ማራ በሉኝ ብላለች። የዛ ውሃ ስምም ስሙን ማራ አሉት ይላል። ይሄ የመረረውን ውሃ እና ማራ የሚለውና ከመራራ ውስጥ ጣፋጭ ወጣ። ለማርያም በጣም ይሄ የመጀመሪያ ልጇ ዋጋ አስከፍሏታል። በጣም ዋጋ አስከፍሏታል። ያም ሰፊ ሐሳብ አለው። እዚህ ጋር ግን ሁለት ነገር ልናገር። የእግዚአብሔርን ዲዩቲና የኛን ዲዩቲ ተናግሬ መልእክቴን እሰበስባለሁ። በጽሞና እንድታደምጡኝ ፈልጌ ነው ረጋ ብዬ የምናገረው። የእስራኤል ጌታ አምላክ ይባረክ ካለ በኋላ ጎብኝቶ ለሕዝቡ ቤዛ አድርጓልና አለ ይላል። ማን ቢሆን ነው? ምን አይነት ሰው ቢሆን ነው ይህንን ያህል በአንድ ልጅ እንደመጎብኘት የቆጠረው? ማን ቢሆን ነው? እና ይሄ ሰው በትንቢት ሲናገር ጎብኝቶ ለሕዝቡ ቤዛ ማለት አዳኝ ማለት ነው፣ ወይም የሚዋጅ
ማለት ነው። የሚቤዥ ማለት ነው። የሚቤዥ ማለት ነው። በዚህ መልክ የየትኛውም ሃይማኖት ይሄ ፋውንዴሽን ያለው ነገር ሰጥቶን ተናግሮንም አያውቅም ፈጽሞ። እና ክርስትናን ዩኒክ የሚያደርገው አንዱ ነገር መሰረት ያለው ነገር አሁን የተወለደ ምናምን ሳይሆን ከሰው ልጅ ፍጥረት ጅማሬ ጀምሮ ተያይዞ የመጣ ነገር እንደሆነ ይነግረናል። ቤዛ አድርጎ ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተነገረ ይላል። የዚህ ልጅ መወለድ ክስተት አይደለም። የዚህ ልጅ መወለድ በቀደሙት ነቢያቶች አባቶች አፍ ሲነገር የመጣ ነው። አዲስ አይደለም። እንጠብቀዋለን። ዛሬ እኛ እጅ ላይ በእኛ ዘመን ተወለደልን እንጂ ሲነገር የነበረ ነው ይላል። እነ ጴጥሮስ ናትናኤልን ሲጠሩት ምን አሉ? ሙሴ በሕግ ነቢያት ደግሞ በመጽሐፍታቸው የተናገሩለትን የናዝሬቱን ኢየሱስን አገኘ ነው። መጽሐፍ ሁሉ ሲናገርለት የነበረውን አገኘ ነው አሉት። የናዝሬቱን ኢየሱስ ከናዝሬት ከዛ እኮ አይደለም የጠበቅነው ብሎ ናትናኤል ለመቀበል ያንን የትንቢት ቃል ሲያቅተው እናያለን። በእስራኤል ውስጥ አንድን ሰው ሄዶ እሱ ነው ኢየሱስ ማለት በጣም ዋጋ ያስከፍላል። ጌታ ኢየሱስ ክርስቶስን ብዙዎቹ መምህር ነው የሚሉት፣ በጣም ብዙዎቹ። መጨረሻ ይሄ ነገር ጌታን ኮንፊውዝ ስላደረገው ቢያንስ ይህን ጥያቄ ልጠይቃለና ራሱን ለግምገማ አቀረበ። ኢየሱስ ለግምገማ ራሱን አቀረበ። ሰዎች የሰው ልጅ ማን ይሉታል ብሎ ጠየቀ። ሰዎቹ የሚሉት ሁሉ ልክ አይደለም። አንዳንዱ ኤልያስ፣ አንዳንዱ ደግሞ ማነው ኤርሚያስ ይለዋል፣ አንዳንዱ ከነቢያት አንዱ ነው ይለዋል አሉት። እና ኢየሱስን አላወቁትም ህዝቡ ሁሉ። አንድ አይሁዳዊ ግን ጠንካራ አስተማሪ፣ ትንሽ ዩኒክ የሆነ አስተማሪ፣ ከዛ ውጪ መለኮት እንደሆነ አላወቁትም። ቀጠለና መልሱን ስላላገኘ ደቀ መዛሙርቶቹን ደግሞ 12 የመለመላቸውን ደግሞ እናንተሳ የሰው ልጅን ማን ትሉታላችሁ አለ። 11ዱ ዝም አሉ፣ አላወቁትም። ግን ደህና አስተማሪ ስለሆንክ ደቀ መዝሙር ሆነ እንከተላለን አሉት። ያኔ አስተማሪዎች ተከታይ አላቸው። አንዱ ብቻ ነው የተናገረው፣ ጴጥሮስ። አንተ የሕያው እግዚአብሔር ልጅ ክርስቶስ ኢየሱስ ነህ ሲለው ጌታ ኢየሱስ ክርስቶስ ይሄ መረዳት ሳይሆን መገለጥ ነው አለው። ይሄ መረዳት ሳይሆን መገለጥ ነው። የሰማዩ አባቴ ነው ይሄንን ያስታወቀህ እንጂ ስጋና ደም አይደለም። በሰው ዕውቀት ኢየሱስ ክርስቶስ አይገኝም። ስለተማርን ስታተስ ስላለን በጣም ኦቨርቲንከርስ ስለሆነንም አናገኘውም። በመገለጥ ነው የዳናችሁት። የሰማዩ አባቴ ነው ብሎ እንዳለ ጌታ ላንተ ይህንን የነገረ ጴጥሮስ እሱ ነው እንዳለ የሰማዩ አባታችን እግዚአብሔር ክርስቶስ ኢየሱስ እንድናውቀው ይህንን መገለጥ በልባችን ውስጥ አበራለን እና ድነን ቀረን። ሌላም ቦታ ኢየሱስ ሂዱ እናንተም ሲላቸው ጴጥሮስ አሁንም የሚገርም ንግግር ተናገረ። የሚገርም ንግግር። ከአንተ ወደ ማን እንሄዳለን? እኔ በጣም ደስ የሚለኝ ቃል፣ የሚያጠግበኝ ቃል ነው። ወፍራም ቃል ነው። Where shall we go? There is no other way. ወዴት ነው የምንሄደው? ካንተ ሲገሌ ብለህ ጠቁመን። የት ነው የሚሄደው? ባንተ ልክ ማን አለ? You are the only. ብቸኛ አንተ ነህ። ወደ ማን ይሄዳል? ወደ ማንም አይሄድም። ይሄ መገለጥ ነው። በአንተ ውስጥ እኮ የዘላለም የሕይወት ቃል አለ። ሌላ ቦታ አይገኝም። ሌላ ቦታ የለም። በአንተ ውስጥ ብቻ የሰው ቀጣይ ሕይወት አለ። የሥጋ ሕይወት አይደለም። የሥጋ ዘመን አይደለም። እኛ ዋጋ የምንከፍልበት እሱ አይደለም። የዘላለም ሕይወት ኢየሱስ ታጭቋል። እሱ ራሱ የዘላለም ሕይወት ነው። እሱ ራሱ የዘላለም ሕይወት ነው። እና ይሄንን ስናስብ ዛሬ የምናከብረው ከኛ ልደት በላይ የሚከበር ነው። ከኛ መወለድ በላይ የሚከበር ነው። ቅድም ስጀምር እንዳልኩት በመወለዱ ተወልደን የማናውቀውን ወላጆቻችን ሊወልዱ የማይችሉትን መወለድ በመወለዱ አግኝተናል። ክብር ለጌታ ይሁን። ኢየሱስ የተወለደው ለሱ አይደለም፣ ለኔ ነው። ለኔ ነው የተወለደው። ለኛ ነው ኢየሱስ የተወለደው።
በዚህ መረዳት ብንረዳ እግዚአብሔር ደስ ይለዋል። እኛም ተጠቃሚ እንሆናለን። እውነተኛ ክርስቲያን የገባው ክርስቲያን በዚህ ምድር ላይ ካሉት ጠቢባን ይበልጣል። ከሞት ባሻገር ያየነን ከሞት ባሻገር ሰው ሁሉ እስከ ሞት ነው ዋጋ የሚከፍለው። እኛ ከሞት ባሻገር ተሻግረን ሞትን ገና እንኖራለን፣ ገና ሌላ ህይወት አለ የምንልነን። ስለዚህ ኢየሱስ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ለማንም ይሆን፣ ለነጩም፣ ለጥቁሩም፣ ለደሃውም፣ ለባለጸጋውም፣ ለተማረውም፣ ላልተማረውም፣ ለጠቢቡም፣ ለሕዝብ ሁሉ። ሰዎች የስጋችንን በሽታ ላብራቶሪ ውስጥ ደማችንን ወይም አንዳንድ ነገሮቻችንን አስገብተው አካላችንን መርምረው የዚህ ሰው በሽታ ይሄ ነው፣ የዚህ ሰው በሽታ ይሄ ነው፣ የዚህ ሰው በሽታ ይሄ ነው ብለው መድኃኒት እንደሚያዙልን እግዚአብሔር ደግሞ ለዘላለም ገሎ ሊያስቀረን ያለውን በሽታ ኃጢአት የሚባለውን ላብራቶሪ ውስጥ አስገብቶ ሲመረምረው ትክክለኛው መድኃኒት የኢየሱስ ክርስቶስ ደም ብቻ ነው። የኢየሱስ ክርስቶስ ደም ብቻ። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 8 9 ላይ ምን ይላል? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከኃጢአት ሁሉ ያነጻል። ፍቱን የሆነ ደም የብሉይ ኪዳን የበግ ደም ኃጢአትን ይከድናል እንጂ ኃጢአትን አይጠርግም። ኃጢአትን የብሉይ ኪዳን በጎች ወይም እንስሳዎች የሚታረዱት ሁሉ covering of the sin not cleansing the sin cleanse አያረጉም፣ ከቨር ነው የሚያረጉት። ስለዚህ እግዚአብሔር በጣም ሲቆጣባቸው ምን ይላል መሰላችሁ? ኃጢአታችሁን እጎበኘዋለሁ ይላል። ብሉይ ኪዳኖችን ኃጢአታችሁን እጎበኘዋለሁ የጠፋ እንዳይመስላችሁ አለ ተሸፍኖ ነው ይላቸዋል። የኔና የእናንተን ኃጢአት እግዚአብሔር ፈልጎ አያገኘውም። ክብር ለኢየሱስ ይሁን። በክርስቶስ ኢየሱስ ኃጢአታችን የተወገደልን። ደህንነትን በክርስቶስ ካገኛችሁ እናንተ ብታስቡት እግዚአብሔር አስቦም ሆኖ ፈልጎ ኃጢአታችንን አያገኝም። መጽሐፍ ቅዱስ አይዋሽም፣ እግዚአብሔር አይዋሽም። የኢየሱስ ክርስቶስ ደም ብሎ አውት ያደርገዋል፣ አጥቦ ያወጣዋል። እዚህ ውስጥ ብዙዎቻችን በብዙ ነገር ውስጥ አልፈን የመጣነን ብዙ ትራንስግሬሽን ብዙ ይሄ መተላለፍ ያደረግነን ከነጸጸቱ እንኳን እግዚአብሔር ያወጣዋልና ይሄ በጣም የሰው ልጆች አዲስ ጅማሬ አዲስ ምዕራፍ ነው። የጌታችን መወለድ ለኛ ዩኒክ የሆነ ነው። ቀደም እንዳልኩት ለሱ አይደለም የተወለደው ለኛ ነው። ለኛ ስለተወለደ መልአኩ ምን አለ? ለሕዝብ ሁሉ የሚሆን የምስራች ምን ዛሬ በዳዊት ከተማ ክርስቶስ ኢየሱስ ተወልዶላችኋል። ለመላእክት አልተወለደም፣ ለቤተሰቡም አይደለም፣ ለሱም አይደለም፣ ለኔና ለናንተ ክርስቶስ ኢየሱስ ተወልዶልናል። ታላቅ ደስታ የምስራች ምን እንደሚል እዚህ ጋር ታውቃላችሁ? ይሄ የተወለደው ጌታ ይላል እንደዚህ ብሎ ይናገራል። የመዳን ቀንድ አስነስቶልናል፣ ማዳኑም ይላል ከወደረኞቻችንና ከሚጠሉን እጅ ነው ይላል። የሚጠሉን ሁላችን እንረዳዋለን። ወደረኛ ማለት ምን ማለት ነው? ወደረኛ ማለት አንታጎኒስት ይሉታል። ሁል ጊዜ ትከሻ የሚለካካ፣ ሁል ጊዜ እርምጃችሁን የሚራመድ፣ ሁል ጊዜ በእናንተ እንቅስቃሴ ውስጥ ወዳጅ የሚመስል ጠላት፣ እድገታችሁን የማይፈልግ ወደረኛ፣ ተፎካካሪ። እንደዚህ አይነት ሰው ጠላት ብቻ አይደለም፣ የቅርብ ወዳጅ፣ ይቅርታ አድርጉልኝ፣ የቅርብ ቤተሰብ ሁሉ ነው። ከወደረኞቻችንና ከለየላቸው ጠላቶቻችን፣ ካለየላቸው ስውር ጠላቶቻችን ሁሉ ያድነናል ነው ብሎ የሚናገር። አይዊሽ ጊዜ ቢኖርኝ እዚህ ላይ ብዙ በተናገርኩኝ። ከስውር ጠላቶቻችንና ከግልጽ ጠላቶቻችን እጅ ነው ማዳኑ ብሎ ይናገራል። ማዳኑ ግልጽ ጠላት እንጠነቀቀዋለን።
ስውር ጠላትን አንጠነቀቀውም። ከኛ ጋራ የሚሄድ ከኛ ጋራ የሚኖር የኛ ሰክሰስ ደስ የሚሉ ግን አይደሉም። ሰክሰሳችንን በጣም የማይወዱ ምንድነው መከናወናችንን የኛም መልካምነት የማይወዱ አብረውን ያሉ ተፎካካሪዎች፣ ተወዳዳሪዎች አእምሯቸው የተበላሸ በእኛ ላይ እኛም በሰው ላይ ልንሆን እንችላለን። በሌላ አነጋገር ጀለስ የሆነ ስፒሪት የኛን ከፍታ አይወዱም። ማናቸው? የቅርብ ጓደኞቻችን፣ በጣም የቅርብ ጓደኞቻችን ናቸው። አንድ እንትን አይቻል ምናልባት እናንተ ማይታችሁ ይሆናልና አንዷ ሴት $20,000 አንድ ሰው እየሰጣት ሁሉ ጊዜ ትወጣና ትነግድና ስትመለስ ለሰውየው $20,000 ትመልሳለች። ትርፉን እሷ ትጠቀማለች። በሄደች ቁጥር ሁሉ ጊዜ ከዛ ሰው ነው የምትረከበው። አንድ ቀን ሰጣትና ወዲያውኑ ልትሄድ ስትል መለሰና ወሰደባት። ሰውየው በጣም ደነገጠች። እንዳትጠይቀው ፈልገዋለሁ ብሩን አላት። መጨረሻ እንደዚህ አይነት ቤተክርስቲያን ሄደች። ባጭሩ ነው የምነግራችሁ። ነብዩ ጠራትና ነይ አንቺ ሴት እንደዚህ ሆነሽ ነው አይደል የመጣሽው አላት። አዎ አላት። ለምንድን ነው? አላውቅም አይዶን ነው አለችው። ማን ኦፍ ጋድ እኔ አላውቅም፣ ለምን እንደሆነ አላውቅም። ሁሉ ጊዜ ከሱ ብር እየወሰድኩኝ ነበረ። ምንድነው ሸቀጣ ገዝቼ መጣለው፣ ሸጣለው፣ ትርፉን ወስዳለው፣ ብሩን ሰጣለው ለብዙ ጊዜ። አሁን ግን እንደዚህ ያረገብኝ። በጣም የምትወጃት ጓደኛ አለችሽ? አዎ አለችኝ። እንደውም አብረን ነው የመጣነው፣ እሷ ጋር ነው እዚህ ውስጥ አለች። አዎ አለች። ጥሪያት አላት። ጠራት። ከዛ አጠገብ በጣም ተወጃታለች። በጣም ሚስጥሬን ሁሉ ምነግር፣ አንቺስ? በጣም ወድ ቤስት ፍሬንድ ነን። ከዛ ስሚኝ አላት። እንግዲያውስ ብሩን ያስከለከለችሽ እቺ ጓደኛሽ ናት። ለሰውየው ነግራ እቺ ጓደኛሽ ናት ብሩን ያስከለከለችው እንደዚህ አድርጋ። ሴትዮዋ ደነገጠች። እዛው ቸርች ላይ ድብድብ ጀመሩ። ምናልባት አይታችሁት ሊሆን ይችላል። ይሄ እውነተኛ ምስክርነት ያየሁት ነው። ጓደኛዋን እዛው መደብደብ ጀመረች። ለምን አደረግሽ ስትባል ቀንቼ ነው። አዎ እኔ ለሰውየው ነግሬ አትመልስልህም፣ ለኔ ነግራኛለች፣ ይሄኛውን ብር አልመልስልህም ብላ ተናግራለች ብዬ ነው በውሸት እንደዚህ ያልኩ። ለምን? ቀንቼባት። ከወደረኞቻችን እጅ ያድነናል። ከጠላታችን ብቻ አይደለም፣ ከጠላታችን በላይ ከወደረኞቻችን እጅ ሊያድነን ክርስቶስ ኢየሱስ ተወለደልን። ከጠላታችን የመጀመሪያ ዘሞስት ኢኔሚ ማን ነው ብለን ብንል የኛን ህይወት የኛን ሰክሰስ የማይፈልግ ሰይጣን ነው። እዚህ ውስጥ ብዙ አጋንንቶች ይወጣሉ። በጣም ደስ ይለኛል። አንዳንዴ በጣም እገረማለሁ። ውጣ ሲባል ሰይጣኑ ምን ይላል? ልወጣም። ለምን? አሳድጌዋለሁ። ቀጥሎስ? በጣም ወደዋለሁ፣ ወዳታለሁ። ጥሩ። እስካሁን የሚሰጠው መረጃ ጥሩ ነው። አሳድጌያለሁ፣ እወዳለሁ። ከዛ ምን ልታረጋት ፈለግ ሲባል ልገላት። የፍቅር መገለጫው ልገላት። ይሄንን ህይወቱን ያበላሸውት ከትዳሩ እንዲያረኩት እኔ ነኝ። ለምን አትወጣም? እወደዋለሁ። የክርስቶስ ኢየሱስ እውነተኛ መውደድ በመግደል አይደለም፣ በመሞት ነው የተገለጠው። በመሞት ነው የተገለጠው። ከኢየሱስ ሌላ ማንንም አታገኙ። ከኢየሱስ ሌላ there is no other way ብያለሁ። ለዚህ ነው ጴጥሮስ ካንተ ወደ ማን እንሄዳለን? ይሄ ሰው ክርስቶስን ሊያስተውት ሲፈልጉ ጴጥሮስን መጀመሪያ የሰቀሉበት ሚስቱን ነው። ሰማዕት ሆነ ያለፈችው ሚስቱ ናት። የጴጥሮስን ሚስት ነው እሱን ለማስካድ የሰቀሉት። የሱን ሚስት ነው መጀመሪያ። ልትክድ ተንገዳገደች። የጴጥሮስ ሚስት ስትንገዳገድ ጴጥሮስ ከህዝቡ መካከል ወጣና ወደ መስቀሉ ቀረብ ብሎ እንዲህ አላት፣ ሪሜምበር ዘ ሎርድ አላት። ኢየሱስን አስቢው አላት። መጨረሻ በሰማዕትነት ፈጸመች። ቀጥሎ እሱ ነው። ዋችማን የሚባል ሰው አለ። በጣም የሚገርም ሰው። መጽሐፉን እዚህ ውስጥ ያንበባችሁ ከሆነ አንብቡ። በጣም የሚገርም ብዙን መጽሐፎቹን አንብቤያለሁ። እሱ ሰው እሱን ለማስካድ የ12 ዓመት ልጁን ነው ፊቱ የገደሉበት። ልጁ ሲሞት እንዲህ አለ፣
ክርስቶስን የማይክድ ጀግና አባት አለኝ ብሎ ያንን ቃል ተናግሮ ነው የሞተው። እሱን ከዛ በኋላ ቆራርጠው ነው የገደሉት። ለምን? there is no other way፣ መሄጃ የለም። ኢየሱስ ክርስቶስ በእርግጥም የዘላለም ሕይወት እሱ ውስጥ ብቻ ነው። ካንተ ወደ ማን እንሄዳለን? ለዚህ ጌታ ክብር እንሰጣለን። እግዚአብሔር ይባርካችሁ። ተባረክ።